ህይወት የማትችሉትንና የማትቋቋሙትን ከባድ የፈተና ናዳ እንደጣለችባችሁ ተሰምቷችሁ ያውቃል? እመኑ። በዚህ ዓለም እናንተ ባላችሁበት ሁኔታ ውስጥ ብዙዎች ነበሩ፣ አሁንም ብዙዎች አሉ። ስለዚህ ብቸኛ የህይወት ፈተና የሚደርስባችሁ ሰዎች አይደላችሁም። አሁን ህይወታችሁን ከትቢያ ላይ አንስቶ እንደገና እንድታንሰራሩና ወደ ከፍታ እንድትወጡ የሚረዳ ጥበብና መርህ እሱን በዚህ ቪዲዮ አቀነባብረን እንዳቀረብላችሁ ስንነግራችሁ ደስ እያለን ነው። ለዛሬ ከዚህ አስተምሮት ውስጥ ሶስቱን የአሸናፊነት ህጎች ይዘንላችሁ ቀርበን፣ አንደኛ፣ መጀመሪያ ህይወትን እንደወረደ መቀበል። በአእምሮአችሁ ይህን ምስል ለመፍጠር ሞክሩ። በአንድ በኩል አንድ ሰው ከወራጅ ውሃ ተቃራኒ ለመሄድ ከጠንካራ የውሃ ሞገድ እና ጅረት ጋር ሲታገል፣ በሌላ በኩል ደግሞ አንድ ሰው ከውሃ በተቃራኒ ለመጓዝ መታገሉን ትቶ በጅረቱ አቅጣጫ አብሮ እየተንሳፈፈ ሲሄድና በመጨረሻም የየብስ ወይም የመሬት ጫፍ ላይ ሲደርስ አስቡ። እንደዛም ሁሉ በህይወት ከብዙ አቅጣጫ የፈተና ማዕበል ደርሶ ሊገበትርና ሊጫን ይችላል። ይህ ሲሆን በምሬት ከመቃረንና ከመታገል ይልቅ እውነታውን መቀበልና ይዞት የመጣውን አጠንካሪና ጉልበት ሰጭ መልካም አጋጣሚ ተጠቅሞ የበለጠ ጠንካራና የበለጠ ብልህና አስተዋይ ሆኖ ለመውጣት የሚያስችል አስተሳሰብ መያዝ የተሻለ ነው። ሁለተኛ፣ ህመምን ለማምለጥ ብለህ ጊዜያዊ ደስታን አትፈልግ። ህይወት ሲመሰቃቀል ተፈጥሯዊ ዝንባሌያችን ወይም ደግሞ አንኮንሺየስ አስተሳሰብ ማይንዳችን ብዙውን ጊዜ መጽናኛ፣ መሸሸጊያ፣ ምቾትን መፈለግና ማማተር ይጀምራል። ህመሙን ለጊዜው ማስታገስና እፎይ ማለትን ይመርጣል። ሶስተኛ፣ ስሜትን መቆጣጠር። በፈተና ተገፍትሮ ወደ ታች መውደቅ ብዙውን ጊዜ ወደ ስሜት አውሎ ነፋስ ይገፈትራል። ይህ ሲሆን ግን ትክክለኛው መፍትሄ የሚሆነው ቆም ብሎ ስሜትን መግራትና መቆጣጠር። በከባድ ፈተና ጊዜ በስሜት ግፊት የተመሰረተ ውሳኔና ድርጊት አብዛኛውን ጊዜ የተሳሳተ ውጤት ነው የሚኖረው።